ሰላም ሰላም ውድና የተከበራችሁ የአዜብ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ተረፍረፍ ይበልልኝ። እንግዲህ ዘንድሮ የማንሰማው ነገር የማናየው ነገር የለም። ቤይሩቶች እንግዲህ ምን አይነት ንፋስ እንደገባባቸው አይታወቅም ማለት ነው። አንዴ በብር ይጣላሉ፣ አንዴ በመተት ይጣላሉ፣ አንዴ በባል ይጣላሉ፣ አንዴ እርስ በርስ ደግሞ የሚያደርጉት ነገር አለ እና በጣም ያሳዝናል። እንግዲህ ቤይሩት ላይ ባለፈው በነዛ በመተተኛዎቹ የተፈጠረውን ነገር አይታችኋል፣ ሰምታችኋል ብዬ አስባለሁ። አንዷ በአንዷ ስታሰራ፣ በወንድ ላይ ሲያሰሩ በተለያየ ነገርና በሚያስጠላ ነገር ማለት ነው። ጥሩ ቤይሩቶች ላይ ጥሩ ምርጥ ሸቃሎች እንዳሉ ሁሉ እንደዚህ በሁለትና በሶስት ቆሻሾች ደግሞ አገር ትታመሳለች ማለት ነው። መዳም ቅመሞችም ስም ይጠፋል፣ እንዲሁም ያሉበት ሀገር ስም ይጠፋል። አሁን ቤይሩት ላይ መተተኞች እንደሆኑ ሁሉም በጥንቆላ እንደተሰማሩ ተደርጎ ነው እየተወራ ያለው ማለት ነው። ግን የተወሰኑ ሰዎች ናቸው ይህን ነገር እያደረጉ ያሉት ማለት ነው። እና አሁንም ደግሞ ገንዘብ ተበላልተው እንግዲህ እዚህ ጋር ስለ ገንዘቡ ጉዳይ ሳውራ ማለት ነው ብድርም አይደለም ይሄ እዚህ ጋር የነበረው አደራ ነው የሰጠችው። ባለ አደራ ተቀባዩም ደግሞ ብሩንም ስንት እንደሆነ አልቆጠርኩም ትላለች፣ እችኛይቱ 10,000 ነው ትላለች። ሁለቱም ጋር ጥፋት አለ። አንድ ሰው ሪፖርት ላይ ተገናኝቶ ቲክቶክ ላይ አቅሻለሁ ይሄን ብር አሳልፊልኝ ብሎ እንዴት ለሰው ይሰጣል? ምን አይነት አይምሮ ነው ያለው? ምን አይነት የዋህነት ነው? ያውም 10,000 ዶላር ነው እንግዲህ የተባለው ማለት ነው። እና እንዴት 10,000 ዶላር አይደለም 1,000 የኢትዮጵያ ብር አልሰጥም፣ ትወድችም ጠላሽም አሳልፊልኝ ብዬ እንደ ፓንቴ ላይ ሰፍቼ ይዤ አሳልፋለሁ፣ ካልሆነ ደግሞ የራሱ ጉዳይ ማለት ነው ከምር እንጂ በፍጹም ይሄን ነገር አላደርገውም። እች ልጅ ከሰጠች በኋላ እንግዲህ ወዲያውኑ እንኳን አልተቀበለችም። ይዘሽ ሂጂ እመጣለሁ። ይሄ የዋህነት ነው? ጅልነት ነው? መግማማት ነው? መጃጃል ነው? ምንድን ነው የሚባለው? እናንተስ ብትሆኑ ታደርጉታላችሁ? እኔ በራሴ በኩል ይቅርታ አድርጉልኝ አላደርግም ማለት ጭራሽ ኦንላይን እኔ የምትገርሙኝ ሰዎች ኦንላይን ላይ ያውቃችሁ ገንዘብ የምትበዳደሩ ገንዘብ አደራ የምትሰጡ እቃ አደራ የምትሰጡ ሰዎች የዋህ ናችሁ፣ ደግ ናችሁ አልልም። ለእኔ ጅል ናችሁ፣ ከጅልም ጅል ጅላንጅል። ምክንያቱም እንዴት ነው አንድ ሰው ለማያውቀው ሰው ሚዲያ ላይ እኔ ያውን ሚዲያ ላይ ታቁኛላችሁ ልበል ሪፖርት ላይ ብንገናኝ አዜብ ነኝ ብል አዜብ ይተውንሽ አሁን ነኝ ወይ አቅሻለሁ እኮ ብሎ አንድ ሰው ለእኔ ገንዘብ ቢሰጠኝ አልቀበልም። እመቤቴን አልቀበልም። እቃም ቢሰጠኝ አልቀበልም። ለምን በሉ ያ ገንዘብ የተሰረቀስ ቢሆን ይህንንም አዙራችሁ ማሰብ አለብን። ያ ሰው አምኖ ብቻ ስለሰጠን እንዳታስቡ። ገንዘብ ነው ተብሎ በዛ ላይ የታሸገ ነው። ሳልቆጥረው ብሩም ስንት እንደሆነ ሳላየው ብቻ ቦርሳዬ ውስጥ ከተትኩት። ሌላ አደንዛዥ ነገር ቢሆንስ እንዴ? በአሁኑ ሰዓት ሚዲያ ላይ ብዙ ነገር እየሰማን እያየን ባለንበት ሰዓት ላይ እንደዚህ አይነት ነገር እንዴት እንቀበላለን? ያቺ ቻይና ላይ ታስራ ያለችውን ልጅ አስቧት እስኪ። እሷ እኮ ሻምፖ ይዘሽልኝ እጅ ብላ የገዛ ጓደኛዋ እኮ ነው ይኸው እዛ እየማቀቀች ያለችው እስር ቤት ማለት ነው። ድፍረት አያችሁ አይደል? የሰው ነው የሰጠችኝ እሷ ናት ብል ማንም አያምነኝም። ሌላው ሰጥቶ እኔን ገደል ብገባ ማለት ነው። ስለዚህ ጥንቃቄ እንድታደርጉ። ገንዘብም ያሽልኝ እንኪ ያሳልፊልኝ፣ ይሄን አርግልኝ፣ ይሄን አርግልኝ። ልጅቷ ብር ይሁን ምን ይሁን ሳታቅ ነው ዝም ብላ ወደ ቦርሳዋ የከተተችው ሲጀመር። ቲክቶክ ላይ ያቅሻለሁ በጣም ነው የምወድሽ እንደዚህ ጴሬሬ በማለት ብቻ ምንም አይተዋወቁ ሰዎች እንዲህ ቆም ብላችሁ አስቡ፣ ሰጪዎችም ተቀባዮችም። እና እኔ የምመክራችሁ ምንም አይነት እቃ እንዳትቀበሉ እባካችሁ፣ ተማሩበት። እቺ ልጅ ገንዘቡ ስንት እንደሆነ አታውቅም። 10,000 ዶላር ተብሎ እዳ ገብታለች፣ ልትከፍል ነው እቁብ ገብታ። አስቡት፣ ምንም የሌለ ግብዳ ነው የወረደባት። ብሩን ደግሞ ሌባ በላው አለች። ሌባ ወሰደው፣ እስከ ቦርሳይ እንዳለ ሌባ ወሰደብኝ። ብር ስንት እንደሆነም አላውቅም፣ ምን አክል እንደሆነም አላውቅም። አያችሁ አይደል? ይሄን አክል የዋህነት በጣም ከባድ ነው። ይኸው ዛሬ ዋጋ እያስከፈለ ነው፣ ስምም እያስጠፋ ነው። ባልየው ደግሞ ለምን ተለጠፍኩኝ ለምን ስም የጠፋ ብሎ እንባ ክርዩ እያለ ነው። እስኪ አብረን እንስማቸው፣ ሁሉንም እስኪ ያዳምጡና ሀሳብ አስተያየት ስጡ። ጉዳዩን ሰሙ ማለት ነው እና ሌሎች እንደተማሩበት እፈልጋለሁ። ምክንያቱም ይሄ ነገር ጥሩ አይደለም፣ ዋጋ ያስከፍላችኋል እያንዳንዳችሁ። የባልተቤትሽ የት ልሰጥ ነው? እሷ ያለችው ደግሞ እንዳለው ያው አውሮፓ ሀገር ናት። ምናልባት በኢትዮጵያ ብር የምትሰጠውን በዶላር ቀይራ ልትጽፍ አትችልም። አይዲያው የለኝም ግን ሞክራለሁ። እንደዚህ አይነት ሰው ካለ ፈልጌ እንደዛ ለማድረግ ሞክራለሁ። በፍጥነት ብሯ እንዲመለስ ማለት ነው። እኔ ብርሽ እኔ አብያታለሁ እኮ እኔ
ብሩን አሁን ቅድም ያልሽው ያው ብርሽ ጠፍቶ ከሚቀር በኢትዮጵያ ብር ምናምን ላልሽው በጣም ጠፍቶ አይቀርም። ሲጀመር እኔ ብር አንቺ ጋር አለኝ ብር ብላለች፣ ሀቅ አላት። ስለዚህ እኔ እሰጥሻለሁ ብያታለሁ። ማስቀርሰውም አይደለሁም። እንደዚህ አይነት ማንነትም የለኝም። ለመጀመሪያ ጊዜ በህይወቴ እንደዚህ አይነት ነገር ውስጥ የገባሁት እና የምበላ ይሄን ለመብላት ለመስረቅ ምናምን አይደለም ያደረግኩት። ስለዚህ ብሯ የሚቀልጠው የሚቀር ነገር ምናምን አይደለም። አለኝ ብላለች። በነገራችን ላይ አምኜ ነው 5000 የሚያልሽው አምኜሽ ነው። አላየሁትም፣ አልቆጠርኩትም። ይህንን ደግሞ ታውቃለች እሷ እንዴት ተቀብያት እንዴት ቦርሳ ውስጥ እንደከተትኩት ማለት ነው። ኤዱ ኪያም እኮ እንትን ብትል ኖሮ 10,000 ማለት ትችል ነበር። በነገር ግን ያው እኔም እኮ ምንም አልሰጠሽኝም ማለት ትችል ነበር። መሲ እሱ ሁለታችንም በቅንነት ነው። ሁለታችንም በቅንነት ነው። ግን አንድ ነገር ልንገርሽ፣ ሪስፖንሲቢሊቲውን ለመውሰድ አንቺ መጀመሪያ ቆጥረሽን መረከብ ነበረብሽ። ሁለተኛ ጥፋት እንደጠፋብሽ ማመልከትም ነበረብሽ። አይኖ አውቃለሁ፣ እዛ ጋር የሚፈጠረውን ነገር አይጠፋም ልልሽም አልችልም። ምክንያቱም እኔ አውቃለሁ ብዙ ሰዎች ስልካቸው ምናምን ሲሰረቅ አይኖ በደንብ አውቃለሁ፣ እርግጠኛ ግን እምነት ሹር። ስለዚህ አሁን ወደ ሶሉሽኑ ስንሄድ እሷ ባለችበት ሁኔታ የምትፈልገው ብሯን ነው፣ ብር ነው በቃ የምትፈልገው። ስለዚህ ብሯን ደግሞ እሷ እንዳለችው አሁን ካለውበት ሁኔታ እንደዚህ ነው ብላለች። ይህንን ነገር አንቺ ልታደርጊላት ትችያለሽ። አሞክራለሁ አልኩሽ እኮ አረጋለሁ። አሁንም እኮ አይደለም አረጋለሁ። ሚሚ የምትይው አለ አለው ሳሪ ሄዱ ነሽ ሰው እኔ ሚና የኪያ እህት ነኝ። ሰው ብሩን ስጭኝ የምትልሽ እሷ በጣም ስላስፈለጋት ነው። ኤዱዬ በጣም ታማለች። በሽታዋ ምን እንደሆነ መግለጽ አትፈልግም። እዚህ አይ ዶንት ኖ ሳሪ የምታውቂ ከሆነ በጣም የተጨናነቀችበት ሰዓት ነው ያለው። ቤት ክራይ በማትከፍልበት፣ ምግብ የማትበላበት፣ ሆስፒታል ሕክምና የምትከፍልባት የላት። በጣም መጥፎ ውስጥ ህይወቷን ማጥፋት የምትችልበት ሰዓት ነው ያለችው አሁን። እንዲያውም እሷ ቬሪ ስትሮንግ ሆና ነው እዚህ ጋር እናንተ ጋር ቁጭ ብላ የምታወራው። ኤዱዬ ገባሽ? መቼም ታውቂዋለሽ፣ አንደርስታንድ ታደርጊያለሽ። ኢትዮጵያ ስትመጪ ጸበል ለመታጠብ ብዙ ነገር ለማድረግ ነበር ሀሳቧ የመጣው። ያ ሁሉ ሳይሳካ ቀረ። ለምን? በዛ ብር ምክንያት፣ ብር ስለሌላት። ከሀገር ቤት ብር ይዘሽ ሳትሄጂ ቤተሰቦችሽ እንዴት እንደሚቀበሉሽ ታውቂያለሽ አይደል? እና የመጨረሻ የረሃ ቤተሰብም ሆኖ ማለት ነው። ሶ ፕሊዝ ኤዱዬ ተበድረሽም ይሆን እቁብም ገብተሽ ይሆን በሚቻለሽ ልክ እንዳንቺ ብር ያንቺ እህት ወይ ያንቺ ልጅ በእሷ ቦታ ሆና እንደዚህ ብትሆን ምን ይሰማሽ ነበር? I really want you ያንቺ የእሷ ጫማ ውስጥ ገብተሽ እንድታስቢ ነው የምፈልገው። ብሩን ልትዝናናበት ወይ ያን ነገር ልታረግበት አይደለም። አሁን ሕክምና መድኃኒት የምትገዛበት ሰዓት ነው። መድኃኒት የምትገዛበት ራሱ የላትም። ሶ አይ ዶንት ኬር ከየት ታመጫዋለሽ። ተበድረሽ ነው ቀስ ብለሽ የምትከፊው ይሆን ኤኒቲንግ በቃ መክፈል አለብሽ። ያ ኮርስ እሺ ኳልኩኝ እሺ ብለሻል። ግን ቀኑን ምን እንደሆነ አልኩኝ። አሁን በቃ አሁን እሷም እሺ ብላለች። ግን መሰለሽ እሷ ጊዜ ትፈልጋለች። መሲ ይቅርታ ሳራ ማንም እየገባ ነው። ከዚህ በኋላ በቃ ችግር የለም። እኔ አንተን አረጋለሁ። ኦሬዲ እኮ ይኸውልሽ ሚሚ ቆይ አሁን ልናገር ነው። አሁን በጨዋ መልክ ተነጋግረዋል ብዬ ምክንያቱም ኦሬዲ እኮ አውጥተሽኛል አይደል? እኔ ከዚህ በኋላ እንደውም የፈለግሽውን አምጪ ብዬ ልናገርሽ እችላለሁ። እንደዚህ አይነት ሰው ስላልሆንኩ ነው። ማንም እየገባ ባንቺ ጀርባ እንዲናገረኝ አልፈልግም። ኖ ችግር የለም። በቃ ችግር የለም። አሁን እንደዛ ከሆነ ይኸውልሽ ሶሉሽን ማድረግ ያለብን ኤደን ገንዘቡን አምናለች፣ መስጠት ትፈልጋለች፣ ግን ጊዜ ትፈልጋለች። ያው አንድ ሰው ልክ ነው። ቀኑን ማወቅ አለብን እኮ እሱን ነው እያወራን ያለ ነው። ቢኮዝ ትመልሳለች፣ ግን ካለችበት ሁኔታ ጊዜ ትፈልጋለች። ጊዜውን ነው አሁን እኛ የምናወራው። በጊዜ ሞዲሬተሮች ሰው እንዳታስገቡ ካላስ። ስለዚህ በጊዜ እንወስንና ያለውን ጊዜ ከኤደን ጋር አውርተን በቃ ጊዜ ሰተናት እንጨርስ ጋይስ። ምክንያቱም አሁን እንደተባለው ኪዩ ብር ያስፈልጋታል። ኤደንም ሂውማኒቲ ተሰምቷት ካለችበት ነገር አንጻር ከሆነው ነገር አንጻር ብሯን በዚህ ሰዓት በዚህ ጊዜ ይሰጣለሁ ትበልና ቢኮዝ ኤደንም ያስፈልጋታል። አሁን እኔ ኤደንን አልተዘረፍሽም የማለት እንትኑ የለኝም በነገራችን ላይ። ምክንያቱም አውቃለሁ ሊሆንም ይችላል አይሆንም አምነት ሹር። ግን አሁን እንደተባለው ኪዩ እሷ እንትን ትበልና ባለው በሁለቱ ሌብል እንሁንና በአንድ ጊዜ ትስጣት። ከምቆራርጥባት ጊዜ እንስጣትና ኪዩ በአንድ ጊዜ ብርሽ ይሰጥሽ። የኔ እንትን ይሄ ነው። ከይቅርታ ጋር አይሻልም? ያ ትጠየቅ ሌላ ጥያቄ ያለኝ ምን እንደሆነ ታውቂያለሽ ሳሪዬ? እኛ በጣም ያው ሶሻል ሚዲያ ያለን እዚያው ወደ 6000 ምናምን ሰው አለን እና እሺ ሚሚ ችግር የለም ይኸውልሽ አሁን ሁለቱ እኮ ተስማምተዋል። ማሪ ሚሚ ተስማምተዋል። ስለዚህ ኪያም ብሯን ትፈልጋለች፣
ኤደንም እሰጣለሁ ብለን ነው ውጭ። አንቺ ቅማላ ምን አባሽ ነው እንትን የምትይው? ነው ውጭ፣ እዚህ ቆሻሻ ውጭ ከዚህ እዚህ በቲፎዞ እንትን አትበሉ። ኪያም ብሯን ትፈልጋለች፣ ምክንያቱም አቃላ ብር አላት። ኤደንም እሰጣለሁ ብላለች። ስለዚህ ጊዜ ያስፈልጋታል። ኤደን ኪያ ጊዜ ትሰጣታለች። እሷ 2 ወር ምናምን ያለችው ኪያ በጊዜ ትስጣትና ተጠቅሞ ብሯን ትስጣት። በቃ አለቀ። ሌላ ነገር የለው። በቃ ብሯን ትሰጣታለች። ኤደን ምን ታስብ? ኪዩ ምን ታስቢያለሽ? አይ እሷ ትጠየቅ። በስንት ጊዜ ነው የምትከፍለኝ? ነግራሽ አትለች አይደለ? እንደሚያስፈልገኝ ምናምን ገብቶሻል አይደለ? አሁን ለምሳሌ አንቺ ታመሽ የሚያስፈልግሽ ከሆነ ምንም ከሌለሽ ላይክ ብቻሽን ነው የምትኖሪ፣ ምንድነው የምታደርጊ? ላይክ ውጭ ወጥቼ ልኑር እንዴ? ምንድነው የሚያስፈልግሽ አንቺ? እሱን እያየችልኝ እሷ ትንገረኝ። በስንት ጊዜ ነው የምትከፍለኝ? እና እኔ እነግራቸዋለሁ። ያ እኔ እኮ ነገርኩሽ። ይኸውልሽ እኔ ኦልሬዲ እቁብ ገብቻለሁ። ምንም አሁን ገብተሻል ክሬዲት ካርድ ምናምን እያሉ ይጽፋሉ ከዛ ስር። እኔ ግድ የለኝም ማለት በጣም ናይስ ሆኜ ለማውራት እየሞከርኩ ነው እስካሁን። ማንም አስገድዶኝ አሁኑኑ ውለጅ የሚለኝ የለም። እየነገርኩሽ ነው። ከአንቺ ካለው አንጻር ኦኬ እኔ ይሻላለሁ አንቺ ከአንቺ ብዬ ነው። ኢትዮጵያ ልትጠቀሚበት የወሰድሽው ብር ነው የጠፋው አይደለ? እዚህ አስቀምጠሽ ከዚህ አይደለም ልከሽልኝ አይደለም ብሩን። ስለዚህ እዛ 2 ወር ወይ አትሊስት ወይ 2 ወር ጊዜ ስጭኝ ብዬ ደጋግሜ ያልኩት ለዛ ነው። ማንም አንስቶ ብር አይሰጥሽም። እኔ ኬት አመጣለሁ? እኔ እናት ነኝ፣ ቤት ቁጭ ብዬ ነው እኮ ልጆች የማሳድገው። ስለዚህ አይኖ እንደሚያስፈልግሽ አውቃለሁ። ግን እኔም ቦታ ደግሞ ስትሆኚ ደግሞ የራሴ ነገሮች አሉ። እንዲህ ነው ብዬ ሶሻል ሚዲያ ላይ ማውራት አልፈልግም። ያለውን ነገር ግን ብዬሻለሁ። እኔ 2 ወር ብዙ ነው ብዬ አላስብም። ከቻልሽ ማለት ነው። እስከዛ በመሀል ደግሞ ከቻልኩኝ እኔ አይ ዊል ትራይ ማይ ቤስት ላረግ። ኤዱ ቅድም አንቺ $1000 እሰጣታለሁ እስቲ። እኮ እንደሱ እኮ ስል እኮ አሁን ደግሞ ጠቅልሽ ምናምን አልሽ። ገብቶሻል? አሁን እንደሱ ልሞክራት ፈልጌ እንደ አማራጭ። ስለዚህ አሁን ይሄ የኪዩ ነው እንደ አማራጭ። አሁን ጥያቄ አለኝ። ኦኬ ሳሪ፣ እናንተ እዛ ነው ያላችሁት። የኛ ሲስተም አንድ ላይ ነው። ገብቶሻል አይደለ? ለምሳሌ 2 ወር ጠብቃታለሁ ብል በምን እንትን እላለሁ? ገብቶሻል? ስራ በነገራችን ላይ በዚህ ነገር እንትን አልልም። የገባሁት መሲ ብርጅስቶን አውሪ ትመለስ። እኔ ማለት ነው ወይ እኔ ተመልሻለሁ አይደለ? ለምሳሌ እዚህ ያለን የሆነ ስትሸገሪ ሰው ካላበደረሽ ሂደሽ ነው የምትበደሪ አይደለ? ይከፈላል እኮ በየወሩ በየሳምንቱ በየሁለት የሚከፈለው እኮ አለ ፔይመንት አይደለ? እኔ ተሸግሬ ያለካለች እሺ፣ የሚያስረዳ እሺ፣ ታስረዳ ሚሚ ታስረዳ፣ ኤግዛምፕል ታስረዳ እንዴት እንደሚከፈል ገብተሻል አይደለ? كي انت اخ ክትብል ደለኺ እንታይ ክዛረብ ደለ ምሻሎ ሳ ግዜ ሃበኒ ዕቁባቴ ገለላ ትብላላ ምሽ ያ ገንዘብ ሲ ክትልቃ ክትኽእል ያ ተለቂሓ ኩሉ ትበኒ ካውሳ ቀሲላ ንዓም ተኸፍሎም ያ do you understand ባንክ ደኸለ ለኻ yeah of course like ምን አልችልም ሶሪ ብላቋርጥ መበደራችን ምን ይናት የራሴ ሲቹዌሽን አለኝ። እሱን ደግሞ ማብራራት አይጠበቅብኝም። ከባንክ መውሰድ አልችልም ሚሚ ኦኬ ልክ እንደ አሜሪካ ስላለች እሷ አሜሪካ ውስጥ አሁን ብር ባንክ ሜታ ታድርጓት እንደዛ ስላሰብኩ ነው።